ሚስተር ቲቪ አለኝ አንዱ የኪነት ሰው። ወዲህ አለኝ የፕሮቶኮል ሹሙ። ለጥድፊያ ተከተልኩት። የሊቀመንበሩ መምጫ ሰዓት ሲቃረብ መቁነጥነጥ ያበዛል። ተካልቦ ሰው ያካልባል። ወደ አንደኛ ማዕረግ ወስዶ ከደርግ ቋሚ ኮሚቴና የኢሰፓኮ የሥራ አስፈጻሚ ኮሚቴ አባሎችና ከሚኒስትሮች ጋር አስቀመጠኝ። ወድ ፕሮቶኮል ተሳስተህ እንደሆነ አልኩት። አፈሽ ቁጭ በይ አለኝ። አንዳንድ የሚወዳቸውን ሰዎች አንቺ እያለ መጥራት ይወዳል። እውነቴን እኮ ነው። ቦታሽ ነው። ጓድ ተድላ ረጋሳ የፕሮቶኮል አቀማመጥ የሚያሳስት ሰው አይደለም። ስለ ፕሮቶኮል አቀማመጥ በጣም ተጠቦ ይጨነቃል። የእያንዳንዱን ሰው ፖለቲካዊ ክብደት መዝኖ የሚያውቅ በመሆኑ ጓድ የስልጣን ተዋረድ ሊቅ ይሉታል። አንዳንድ የደርግ አባሎች ነገሩ ቀልድ አይደለም። ከደርግ አባሎች ጀምሮ ብዙ ባለስልጣኖች የከርሞ ፖለቲካዊ ክብደታቸውን የሚመዝኑበት በእርሱ አይን ነው። ከአገሪቱ ከፍተኛ ባለስልጣኖች ጋር ጎን ለጎን መቀመጥ ወይንም ትከሻ ለትከሻ መገፋፋት ልብ ያሳብጣልና እኔም ትንሽ ክብደት ቢጤ ተሰማኝ። አንደኛ ማዕረግ ውስጥ ያለው ቱባ ባለስልጣን ሁሉ ዞር እያለ ሳይክሽ ታዲያስ ሲለኝማ ሞቅ ይለኝ ጀመር። መቼም የኢትዮጵያ ቴሌቪዥን ያላስተዋወቀ ይዞ የለም። ግን ጥያቄ ያላቸው በቁልምጫ ሳይሆን እዚህ ምን ታደርጋለህ የሚል አይነት ጥያቄ ነበር። ፊታቸው ላይ ጥያቄ ይነበባል። ሸዋ ማን ቀረ ወይስ የኢትዮጵያ ዋና ከተማ አስመራ ተዘዋውሮ ይሆን? ሸዋ ላይ ደመነ የተባለው ዘፈን በዝነ ልቦናዬ ከሩቅ ለአንድ አፍታ ተሰማኝ። ግን አንደኛ ማዕረግ ውስጥ ከከፍተኛ የአገሪቱ ባለስልጣኖች ጋር እንዲቀመጡ የተደረጉ እንደኔ ያሉ ሌሎች ታዋቂ ባለሙያዎችም ነበሩ። ኮሎኔል በትሩ ተሰማ ከግራ ጎኔ ተቀምጧል። ወፍራም የለጠለጠ ፊቱ ያው የተለመደ ፍጹም እርጋታ ይታይበታል። በሶስት መንግስታት የስለላ ቴክኒክ ማለትም በሲአይኤ በሞሳድና በኬጂቢ የአሰራር ስልቶች በተለይም ህቡ ጸረ መንግስት ድርጅቶችን በመስበር የታወቀ የህዝብ ደህንነት ሰው ከቶ አይመስልም። ሲያዩት ደህና ቱጃር ነው የሚመስለው። ፈገግታ ከፊቱ አይለይም። በፈገግታ ሰላም ይላል፣ በፈገግታ ያነጋግራል፣ በፈገግታ ይሸኛል። ብዙ አይናገርም። ሚስተር ፈገግታ የተገንጣይ ድርጅቶችን የቴክኒክና ታክኒክ እንደ እጁ መዳፍ ያውቃል ይባላል። ለፈገግታው አጸፋውን መለስኩለት። በበስተቀኝ በኩል የተቀመጠው ሰው መጽሐፈ ዳንኤል ይባላል። ፊቱ ትንሽ ናት፣ መላጣ፣ አናቱን ሰንጥቆ ወደ ኋላ ስለሚሄድ ጭንቅላቱ ለሁለት የተሰነጠቀች ትንሽ የዱባ ቅልም ትመስላለች። ሰውነቱ ቀጭን ሆኖ ቦርጩ ብቻ እንደ ቃልቻ ድቤ ተወጥሮ ጉች ብሎ ይታያል። አለባበስ መልኩ አለባበስ ለማካካስ የሚጥር ይመስላል። ታዲያ የታወቀ የኢኮኖሚ ሊቅ ነው። በካፒታሊስቱ ሆነ በሶሻሊስቱ የኢኮኖሚ መርኩሽ ፍልስፍና ተክኗል። ሐረርጌ ክፍለ ሀገር ከእርሱ ጋር ያልደረስንበት አውራጃና ወረዳ የለም። የሶማሌ ወራሪዎች ሐረርጌ ያደረሱትን ጥፋት እንዲያጠናና ሪፖርት እንዲያቀርብ የተቋቋመው ልዩ ብሔራዊ ኮሚቴ መሪ ሆኖ ሲሰራ በነበረበት ጊዜ ነው በቅርብ የተዋወቅ ነው። አሁን እንደ ልማዱ አንድ ነገር የረሳ ይመስላል። ግር ብሎታል። ሁል ጊዜ ይሰጋል። ሲለው መጥቶ በግድ ያናገራል፣ ሳይለው ደግሞ ቢያናግሩትም መልስ አይሰጥም። ይዘጋል። ራሱን ሆነ ዓለምንና እግዚአብሔርን ያኮርፋል። እናም ደግሞ ሁል ጊዜ እንደራበው ነው። ሆዱን ያካል ወይንም ዝም ብሎ በሽታውን ያዳምጣል። በዓለም ላይ ያለ የሌለ በሽታ ሁሉ ጓዙን ጠቅልሎ በእርሱ ላይ ሰፍሮ የሚኖር ሰው ነው የሚመስለው። ጤና ይስጥ አፍኩት በሆዴ። ሆዱን ማከክ ጀምሯል። ከፊት ለፊት የተቀመጠው የኢትዮጵያ ሱስሎቭ ነበር። የታወቀ አይዲዮሎጂስት ነው። እውነተኛ ስሙ የሺጥላ ማስረሻ ነው። ከቄስ ዘር ነው። የሺጥላ መካከለኛ ቁመት ያለው ቀጭን ቀላ ያለ መልክ ከመልካም ነው። ስለታም ፊቱ እንደ ስለት ይቋረጣል። ፈገግታውም ቢሆን ስለታም ነው። ነገሩ ያንኑ ያህል እንደ ስለት ይቆርጣል። የሚጠቀምባቸው ቃላት ጠጣርና ስለታማ ናቸው። ብን ያለው ሲሳፍሮ ጠጉሩም የተሳለ ይመስላል። ከሁኔታው ኩራተኛ፣ ግን ከተጠጉት ትሁትና ገራብ። ጨዋታው ለዚያ ያለው ነው፣ ግን ባህሪው ሚስጥራዊ ነው። ከበስተኋላይ ኮሎኔል ታሪክ ወልዳይ ቁጭ ብሎ ይተክዛል። ውስኪና የደፈጣ ውጊያው ያሉት ባይኑ የሚሄዱበት ይመስላል። በጣም ቀጭን ከመሆኑ የተነሳ በወሎ ረሃብ ጊዜ ከሞት ተርፎ መጠለያ ውስጥ በመጋገም ላይ ያለ ሰው ነው የሚመስለው። ዕቃ ከቆላይ ለማውረድ በተለይም እየተፈጠረ ነው። ሰውነቱ፣ ፊቱ፣ እግሩ፣ እጁም ረጃጅሞች ናቸው። ለረጅም ጊዜ ተስተካክሎ የማያውቀው ዞማ ጠጉሩ ተቆጣጥሮና ተገምዶ ይታያል። ከሳህል በረሃ አዲስ የመጣ ወንበዴን ይመስላል። ጅማ አብረን እስከ 8ኛ ክፍል ድረስ ተምረናል። በልጅነቱ
የጦርነት ጨዋታ ይወድ ነበር። የመንደሩን ልጆች ሁሉ አሰልፎ ሲያዋጋ ይውላል። በትውልድ ኤርትራዊ ነው። አባቱ ግራዝማች ወልዳይ ባህታ በፋሽስት ጦርነት ጊዜ እምቢ ለሀገሬ እምቢ ለወገኔ በማለት 1080 ኪሎ ሜትር በእግር በመጓዝ ከኢትዮጵያ አርበኞች ጋር ተቀላቅለው 5 ዓመት ሙሉ በዱር በገደሉ ሲዋጉ የኖሩ ስመጥር አርበኛ ናቸው። ወንድ ልጅ ተወልዶ ካልሆነ እንደ አባቱ እንዲሉ እሱም የታወቀ ጸረ ወንበዴ ተዋጊ ጀግና ሆኗል። ሆናቤው ታሪኩ በዚህ መጣ ሲባል የወንበዴ መንጋያን አንድ ቀን መንገድ ፈርጥቶ ድራሽ አባቱ ይጠፋል ይባላል። ካለ ውጊያና ካለ ትውስኪ ሌላ አያውቅም። ጋሼ ጎኔ ቦታ ይልሃለሁ የሚል ድምፅ ሰምቼ ዞር አልኩኝ። ፍሬው ዘሪሁን ነበር፣ የሬዲዮ ጋዜጠኛ። ቁጭ ብዬ በቁመቱ እኩል ልሆን ምንም አይቀረንም። አጭር ነው። እንደሱ ያለ አጭር ሰው እንደዚህ ያለው ፍራም ድምፅ ሲወጣ በጣም ይገርመኛል። አይኑም ፊቱም ጥርሱም አንድ ላይ ይስቃሉ። እዚህ ነው የምሆነው። ተራርቀናል ጓዳልኩት። የመደብ ልዩነት ተፈጠረ እንዴ አለኝ። ከእያንዳንዱ እንደ ችሎታ ለእያንዳንዱ እንደ ሥራው ዋድ በዲሞክራቲክ አብዮት እንዲህ አድርጎም የለ ብሎኝ በችኮላ ወደ ቦታው ተመለሰ። ሲሄድ ይፈጥናል፣ ሲናገር ይፈጥናል። ይሰራም እንደዚሁ እጅግ ሲበዛ ደፋር እና ፈጣን የፖሊስ ቆመጥ ነው። የሰው መውደድ አለው እድሉ ሆኖ በተለይ ሴቶች። የፕሮቶኮል ሹሙ ጓድ ሊቀመንበር እያለ ድምፁን ከፍ አድርጎ አውሮፕላን ውስጥ የነበረውን ጉምጉምታና ሹክሹክታ ጫጫታ በአንድ ጊዜ ጸጥ ለጥ ረጭ አለ። መርፌ ብትወድቅ እንኳን ይሰማ ነበር። እንደምን አደራችሁ ጓዶች። ተርገብጋቢ ወንዳ ወንድ ድምፅ፣ እንደ መብረቅ ተግ የሚል ከልብ የሚመነጭ ፈገግታ፣ እስም ድንገት የሚሰብር ልባዊ ትህትና። ሰውየው በአማረ ሚሊተሪ ዩኒፎርም ነበሩ። ሳያቸው የሆነ አለኝታ፣ በራስ በመተማመን ስሜትና ድፍረት ተሰማኝ። የሀገር መሪዎች ለማንኛውም ሰው ተራሟች መሆናቸው ቢታወቅም ሲያቸው የሆነ ፍቅርና አክብሮትና ፍርሃት፣ በራስ የመተማመን ስሜትና ድፍረት ለምን ዘለው ልብ እንደሚያሳድሩ ሁልጊዜ ይደንቀኛል። ከሕይወት በላይ ግዙፍና ሕያው ሆነው ይታዩኛል። ምናልባትም የሀገርና የሕዝብ ክብር ኩራትና ህላዊ ፈቃድ ጠባቂ አስከባሪና ባላደራ ስለሆነ ይሆናል። አላውቅም። የሆነ ሆኖ በዚህ ምክንያት ይሁን ወይም በሌላ ባለስልጣን በጣም ማክበር ወዳለሁ። ይህን ጠባይን በማየት የሥራ ጓደኞቼ ይኸው እንግዲህ ባለስልጣን ጭራውን ሲቆላ ይሉኛል። ከበስተጀርባዬ እግዜር እንዳለ ይላቸው። እኔ ግን ጭራዬን የምቆላ ሰው አይደለሁም። ለራሴ ብዙ ባላውቅም ጭራዬን እንደማልቆላ አውቃለሁ። ቆልቼ ሴት ልደርስ እንጃ። ተፈጥሮ የሆነው የስልጣን ሱስ የለብኝም። ፍላጎት ቢኖረኝ በሰው ዘንድ ያለኝ ፍቅር፣ ስልጣንም ሆነ አክብሮት ከሙያዬ ብቃትና ብስለት እንዲመነጭ ብቻ ነው። ስለ ራሴ እናውቃለሁ። አሁን ሌላም የማውቀው ነገር አለ። ስለ ራሴ አዎ በነገር እጠመዳለሁ። እውነት ነው። በሕይወት ካልተጠመዱ ሕይወት ምን ትርጉም አለው? የሕይወት መጠመድ ነው። ከዳር ቆሞ የሕይወትን ሂደት ተመልካች መሆን አይቻልም። ከሕይወት ጋር ወይንም በተቃራኒው በሕይወት ላይ መዋኘት፣ መስጠም ወይንም ከፀሐይ በታች መንሳፈፍ በእኔ ግምት ሌላ አማራጭ አለ አይመስለኝም። ሕይወት ማለት ይሄ ነው። ግን ታዲያ ያለ ዓላማ አይደለም። በሙያዬ የምደሰትበት ቦታ ሁሉ ቤቴ ነው። ቶሎ በል አለም የፕሮቶኮል ሹሙ በእጁ እየጋበዘኝ። መቼም ተጣድፎ ያጣድፋል፣ ዋክቦ ያዋክባል፣ ልብድም ያሳጣል። ወዴት? ከመቀመጫ እየተነሳሁ። ሊቀመንበሩ ናቸው የሚፈልጉ። ቶሎ በል እንጂ። ተከተልኩት። የባለስልጣንን ሁሉ ተከተለኝ። ያ የተለመደ ሞቅ ያለ ልባዊ ፈገግታ ሲያወዱ በግድ ትሁት የሚያደርግ ትህትና። ፈገግታቸውና ትህትናቸው ልብን ይሰርቃሉ። ከጉድጓዳቸው ውስጥ ወዲና ወደሚያማትሩት አይኖቻቸው ትክ ብለው ሰው አይመለከቱም። አይን አፋር ገራም ጥቁር ነብር፣ አንዳንዴም ደግሞ ቆስሎ የተቆጣ ጥቁር ነብር። በጣም የሚያስቆጣቸው ነገር ቢሆን ባለሙያዎች አንዳንድ የሚያቀርቡት ቅጥፈት ሳይሆን አይቀርም። በመጠኑም ቢሆን ከሩቅ አውቃቸዋለሁ። ባለፉት 8 ዓመታት በአገር ውስጥ ወደ ምስራቅና ምዕራብ፣ ደቡብ ኢትዮጵያ፣ በውጭ አገር ደግሞ ምስራቅ ጀርመን፣ ቼኮስሎቫኪያና ሃንጋሪ፣ ሞስኮና ደቡብ የመን አብሬያቸው ሄጃለሁ። ባለፉት 8 ዓመታት በአገር ውስጥ ወደ ምስራቅና ምዕራብ፣ ደቡብ ኢትዮጵያ፣ በውጭ አገር ደግሞ ምስራቅ ጀርመን፣ ቼኮስሎቫኪያና ሃንጋሪ፣ ሞስኮና ደቡብ የመን አብሬያቸው ሄጃለሁ እና በእነዚህ ዓመታት ውስጥ ሰውየው ከተፈጥሮ የአእምሮ ንቁነት ወደ አረጋዊ ብልህነት፣ ከቃለ የአገር ፍቅር ስሜት ወደ በሳል አብዮታዊ ምሁርነት፣
ከቆፍጣናና ወታደራዊ ወደ አርቆ አስተዋይ መሪ እየተለወጡ ሲሄዱ አይን አይቷል። ከኃላፊነት የተበለጠ አስተማሪ ኖር ይሆን? እኔ እንጃ። ሰውየው ባየዋቸው ቁጥር በአንጻሩ የሚገርመኝ ነገር ቢኖር ሙያችንን በጠባቡ የምንመለከት አብዛኞቻችን ምሁራን ነን ባዮች ባለፉት 8 አብዮታዊ ዓመታት ውስጥ ያለን ጥፍር ያለሽበት ምንም ነገር አለማብቀላችን ወይንም አለመማራችን ነው። ከብዙ ዘመን የክፍል ትምህርት ለጥቂት ጊዜም ቢሆን በየመንገዱ፣ በየፋብሪካው፣ በየመስሪያ ቤቱና በየእርሻው ቦታ በተግባር በሚደረገው የመደብ ጦርነት የሚገኘው ልምድ ይበልጥ አእምሮን ያጎለምሳል። ያለው ማን ይሆን? ረሳሁት፣ ግን እውነት ነው። ጓድ ጸጋዬ በማስታወቂያ ሚኒስቴር በኩል ለዘመቻው ከውጭ የታዘዙት የፊልምና የፎቶግራፍ ማንሻ ካሜራዎችና ጥሬ ፊልሞች ደርሰዋል ወይ? ጓድ ሊቀመንበር ጥሬ ፊልሞቹ ደርሰዋል፣ ካሜራዎቹ ገና ናቸው እኮ። ለምን አልደረሱም? 800 ሺህ ብር ወጪ እንደሆን ከታዘዘ 20 ቀን አልፎታል። ወይስ የዘመቻው ባህሪና አጣዳፊነት በሚገባ አልታየም? ከቢሮክራሲያዊ አሰራር ነፃ በሆነ መንገድ መሳሪያዎቹን በአስቸኳይ እንድታስመጡ አስፈላጊ ሁሉ ተደርጎ ነበር። ምን ችግር ገጠማችሁ? ጓድ ሊቀመንበር የታዘዙት የፊልም ማንሻ ካሜራዎችና ፕሮፌሽናል መሳሪያዎች ስለሆኑ እንደ ማንኛውም ዕቃ ገበያ ላይ አይገኙም። ከታዘዙ በኋላ ነው በየፋብሪካ የሚገጣጠሙት። ቢሆንም አስፈላጊውን ጥረት ሁሉ እየተደረገ ነው። ጓድ ጸጋዬ ጊዜ የለንም። እኛ ጊዜ የምንሻማ የድርጊት ሰዎች ነን። እኛ የምንቸኩለው የታፈረችና የተከበረች ሶሻሊስት ኢትዮጵያ ህልውናን ለማረጋገጥ ነው። ብሔራዊና ቤታዊ ተልዕኳችን አጣዳፊና ታሪካዊ ነው። እያንዳንዱ ድርጊት በሚገባ መቀረጽና መመዝገብ አለበት። ዛሬ የምንሰራው ስራ ሁሉ የነገ ታሪክ ነው። ካሜራዎቹን ለመስራት ባንታደር ካሉበት ገዝተን መጠቀም እንዴት ያቀተናል? በየቀኑ በቴሌክስና በቴሌግራም እየጎተጎትን ነው። ጓድ ሊቀመንበር ይደርሳሉ። ከጥር 10 ቀን በፊት አስመራ መድረስ አለባቸው። ጥር 10 ቀን። እሺ ጓድ ሊቀመንበር አልኩ፣ የቀሩትን ቀኖች በአእምሮ እያሰላሰልኩ። 20 ቀን እግዚአብሔር አውጣኝ አልኩ በልቤ። እጅ ነስቼ ወደ ቦታዬ ልመለስ ነበር። አስመራ ላይ ከፍተኛ የፖሊሲ ንግግር፣ የመላው ኢትዮጵያ ሰርቶ አደሮች፣ የሃይማኖት መሪዎች፣ የልዩ ልዩ ብሔረሰቦች አባሎችና ዲሞክራሲያዊ ተሳትፎ የሚያደርጉበት አንድ ታሪካዊ ጉባኤ ይደረጋል። ንግግሩንና የጉባኤውን ሂደት መላ ኢትዮጵያ ሕዝብ በጋዜጣ፣ በሬዲዮ፣ በቴሌቪዥን ለመከታተል እንዲችል ከአሁኑ አስፈላጊው ዝግጅት ሁሉ መደረግ አለበት። በሰሜናዊ ክፍለ ሀገራችን ያለው ችግር እያንዳንዱ ሀገር ወዳድ ኢትዮጵያ ጥረት የሚጠይቅ ጉዳይ ነው እና እያንዳንዱ የኢትዮጵያ ዜጋ ዛሬ በዚህ ጉዳይ የሚወስደው አቋምና የሚሰጠው ፍርድ ነገ ወይም ወደፊት ወሳኝ ታሪካዊ ይሆናል። ዋናው ተግባራችን ከአሁን ጀምሮ የምናከናውናቸው ስራዎች ናቸው እና ወደዚህ ወሳኝ ስራ ውስጥ የፕሮፓጋንዳ ቅስቀሳ ተግባር ከፍተኛ ሚና አለው። ዝርዝር መመሪያ ኋላ በገለጻው ይሰጣል። ሌላም ስራ አለ። አስመራ የሚታተሙ ጋዜጦች ህብረትና ኢትዮጵያ ይዘታቸው ተገምግሞ ከምናካሄደው ቀይ ኮከብ ዘመቻ አንጻር መቀየስ አለባቸው። ስርጭታቸው ከፍ የሚልበት መንገድ መፈለግ ይኖርበታል። በገንዘብና በሰው በኩል ምንም ችግር የለም። አስመራ ሬዲዮ ፕሮግራም በአስቸኳይ ተገምግሞ የዘመቻውን ዓላማና ግብር ሂደት እንዲያንጸባርቁ መደረግ አለበት። ሌላው አጣዳፊ ስራ የጃሚንግ ጉዳይ ነው። የወንበዴዎች ሬዲዮ የሚሰራጨውን ቅጥፈት የተሞላበት ውዥንብር ተከትላችሁ መዝጋት ያስፈልጋል። ለእረፍት ወይንም ለሽርሽር አይደለም ወደ አስመራ የምንሄደው። ቀን ከሌሊት መስራት አለብን። ሁሉም ያሌለ ጉልበቱን ዕውቀቱን ተጠቅሞ እዚህ ብሔራዊና አብዮታዊ ዘመቻ ግን መምታት እንደ አንድ ሰው ሆኖ መረባረብ አማራጭ የሌለው ግዴታ ነው። ግልጽ ነኝ። እንደገና በልቤ ጸሎት አደረስኩ። የቁልቢው ገብርኤል እንዴት ያወጣኝ ይሆን አቡ? በዚህ ጣጣ ውስጥ ምን ጠቁሞ የዶሌን ሰይጣን የርግማን ማት እያወረድኩበት ወደ ቦታዬ ተመለስኩ። ለአስተናጋጇን ትእዛዝ አልጠበቅኩም። መቀመጫ ላይ የነበረውን ጠብደር ቀበቶ በማንሳት ወገቤን ጠበቅ አድርጌ አሰርኩት። ከንባ ላይ የተጠራው መጽሐፈ ዳንኤል የኢኮኖሚው ሊቅ ነበር። ሰውየው ካሁኑ ስራቸውን ጀምረዋል። የኛ ድርጊት ሰዎች ነን ሲሉ የተናገሩት ቃል ጆሮዬ ውስጥ ደወለ። አንዲት ዝርዝር ጉዳይ አታልፋቸውም። ነገር አይረሱም፣ ስም አይዘነጉም። የማስታወስ ችሎታቸውን ግሩም ነው። አንዳንዴ ሳስበው ከማስደነቅ አልፎ ያስገርመኛል። እኔ በሳቸው ቦታ በሆነ የሚል ሐሳብ መጣብኝ። ደግነቱ አይደለውም፣ ብቸኛ ቦታ ነው። እዚያ ላይ አውሮፕላኑን ለመነሳት ማኮብኮብ አይጀምር ኖሮ አጭር የሥራ ዝግጅትና አፈጻጸም ሪፖርት የመስማታችን ግልጽ መመሪያ የመስጠቱ ተግባሩ ይቀጥል ነበር። አሁን እንዲህ ከሆነ አስመራ ስንደርስ ምን እንደምሆን አስፈራኝ።
ጊዜ የላቸውም እና ጊዜም አይሰጡም። መልአከ ገብርኤል በታምሩ ሌላ የምስራች ይዞ ካልቆየኝ በቀር እናም በሳቸውና ረዳቶች ስም እንኳን ደህና መጣችሁ እላለሁ። ይህ 709 ልዩ በረራ ነው። የምንበርበት ከፍታ 29000 ጫማ። በረራው የሚወስድብን ጊዜ 55 ደቂቃ። ከመቀመጫችሁ ስር ያሉትን ቀበቶች እንድታጠብቁ እና በእሳቸው ረዳቶች ስም እንኳን ደህና መጣችሁ እላለሁ። ይህ 709 ልዩ በረራ ነው። የምንበርበት ከፍታ 29000 ጫማ። በረራው የሚወስድብን ጊዜ 55 ደቂቃ። ከመቀመጫዎቻችሁ ስር ያሉትን ቀበቶች እንድትታጠቁ ትለመናላችሁ። መታጠቂያ ነሰ ተበቃ አደረግነው። አውሮፕላኑ ከጥቂት ደቂቃዎች በኋላ አፍንጫውን ወደ ሰሜን ደገነ። ልዩ በረራ ተልእኮ የኤርትራን ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ታሪካዊ በረራ አማተኩኝ። አስመራ ያን ቀን በዘንባባዎች ጥላ ስር ንግሆ ወጋፈታ ናይሳሚናይት ጽበክቲ አስመሪና የቀይ ባህር እንቁ ሸብረብ ክንብል ዝንፍል ብለው በየመንገዱ ዳር የሚታዩ ዘንባባዎችና የሰሜናዊ ቆነጃጀት ሹሩባዎች አንጻራዊ ውበት ባለቅኔ ባይሆንም ስሜትን ይቀሰቅሳሉ። ከዘንባባና ከሰሜናዊት ቆንጆ ሹሩባ ጥላ ስር ለአንድ አፍታ አረፍ ጋደም በማለት እንደ ኩል ከጠራ ሰማይ ላይ የምታበራውን ሰሜናዊ ኮከብ በጠረፍ ጨረቃ በእፎይታ መመልከት ምንኛ አስደስት ሊሆን። ሰላም ናፈቀኝ። ጦርነት በሕይወትና በቁስል ላይ የሚያስከትለው ጥፋት የበለጠ የሚያስጠላኝ ነገር በዚህ ዓለም ያለ አይመስለኝም። የሰው ልጅ በመካከሉ የሚፈጠሩትን ልዩነቶች በውይይትና በሰላም የሚፈታበት ቀን መቼ መጣ ይሆን? ያ ቀን ናፈቀኝ። ለምንድን ነው የሰው ልጅ በሰላም የማይኖረው? ያለ ጦርነት ሕይወት ራሷ አጭር ናት። ለማንኛውም ነገ አስመራ ዮሐንስ 4ኛ አውሮፕላን ማረፊያ ከደረስኩ ደቂቃ ጀምሮ ጊዜ አላጠፋሁም። የማጠፋውም ጊዜ አልነበረኝም። ብሔራዊና አብዮታዊ ተልእኮችን ሁለት ስለት ያለው ነበረ። በአንድ ፊት ውጊያ፣ በሌላ በኩል ሁለንተና የኢኮኖሚ ግንባታ አንድ ላይ ማካሄድ። በተለይ የኔ ተልእኮ ደግሞ ከዚህ ትንሽ ላቅ ያለ ነበር። የኔ ተግባር ስነ ልቦና የጦርነት ማካሄድና ማፋፋም ነበር። እኔ እስከማውቀው ድረስ መቼም ከስነ ልቦና የጦርነት የበለጠ ውስብስብና አስቸጋሪ ነገር ያለ አይመስለኝም። ዓላማው ምንም በጎና ሐቀኛ ቢሆንም ምኞቱ ምንም ቢልቅም የሰውን አይምሮ ልብ ባንዴ ለማዘዝ አይቻልም። ጊዜን ይወስዳል፣ ከፍተኛ ትግልንም ይጠይቃል። የሰው አይምሮ ልብ በቀላሉ ለማዘዝ ቢቻልም አኖሮ መቼ ጦርነት ይኖር ነበር? የሰው ልጅ ወደፊት ጦርነት ድሉና ሽንፈቱ እዚህ ላይ መሆን አለበት። በሰው አይምሮ ውስጥ አንድ አይምሮ፣ አንድ ልብ፣ ዘላለማዊ ሰላም። የት እኮ ጦርነት የማይካሄድበት ዓለም አካባቢ የዓለም ሁሉም ቦታ በጦርነት ያለ መገናኛ ዘዴዎች ሁሉ ተባበሩ። ለሰው ልጅ ትብብርና ሰላም ዘልቁሙ። ያለ ቅጥፈት የሚቀርብባችሁ ነገር የለም። የራሴ ሐሳብ መልሶ እኔን አሳቀኝ። ለሚቀጥሉት 3 ወራት ለማረፊያ ከተዘጋጀልን ከአስመራ ቤተ መንግሥት በስተጀርባ አብዮት ጎዳና ላይ ከሚገኘው ከዶክተር ዮሐንስ ቤት ደርሼ ጊዜ አልጋዬ ላይ ሻንጣዬን ወርውሬ ነበር። ወዲያውኑ የወጣሁት የሰላም ዘንባባ የተሰኘ የቴሌቪዥን ፕሮግራም ለመስራት ለምን እንደሆነ እንጃ አስመራን ዘንባባዎች ባየው ቁጥር የሰላምና የፍቅር ስሜት ይቀሰቀስብኛል። ፕሮግራሙም ሰላም ላይ እንዲያተኩር የታቀደ ነበር። አውሮፕላን ላይ ነበር። ሐሳቡ ብልጭ አለልኝ። ከጸረ 4 ፎርቶ ከሃዝሃዝ የሴቶች እስር ቤት የሚገኝበት ከቤተ ጊዮርጊስ የቴሌቪዥን ትራንስሚተር የቆመበት ከእርባዕተ አስመራ ሴቶች የአስመራን ከተማ መጀመሪያ የመሰረቱበት ከገዛ ብርሃኑ ከአዲስ ዓለም ኮረብታዎችና ከራስ አሉላ ግቢ የአስመራን ከተማ በቴሌቪዥን ፊልም ማንሻቃኘን። አስመሪቲ፣ አስመሪና በምስራቅ በጸሎትና በቤተ ጊዮርጊስ፣ በምዕራብ ከጸረ 4 ፎርቶ ከሃዝሃዝ የሴቶች እስር ቤት የሚገኝበት ከቤተ ጊዮርጊስ የቴሌቪዥን ትራንስሚተር የቆመበት ከአርባዕተ አስመራ ሴቶች የአስመራን ከተማ መጀመሪያ የመሰረቱበት ከገዛ ብርሃኑና ከአዲስ ዓለም ኮረብታዎችና ከራስ አሉላ ግቢ የአስመራን ከተማ በቴሌቪዥን ፊልም ማንሻቃኘን። አስመሪቲ፣ አስመሪና በምስራቅ በጸሎትና በቤተ ጊዮርጊስ፣ በምዕራብ በጸረ 4፣ በሰሜን በአክሪያና በአርባዕተ አስመራ፣ በደቡብ በአዲ ጎሐጻዳድ ኮረብታዎች ተከባ በሰርባ ዳውል ወለል ላይ ሆጭ ብሎ የፈሰሰ የባህር እንቁ የምትመስል ከባህር
7500 ጫማ ከፍታ ላይ የምትገኝ በሚገባ በተቀየሱ አውራ መንገዶች፣ መጋቢ መንገዶች፣ በዘንባባ ዛፎች፣ ድርቅ በሆኑ አበባዎች፣ በሐረግ አበባዎች፣ በሽቶ ዛፎች እንደ ሙሽራ ያጌጠች ውብ ትንሽ ከተማ ናት አስመሪና። ሚያ ቤሊሳ ናይተይ ጽብቅቲ አስመራ ደስ ትለኛለች። ይህ ደስ አላት። በፊትም አውቃታለሁ። ጋዜጠኛ መሆን መቼም ጥሩ ዕድል ነው። ከቦታ ቦታ ያዞራል። የቅናቄ የሕይወት አንዱ አካል ይሆናል ጋዜጠኛ ከሆኑ። አስመራ ደስ ትለኛለች ብያለሁ፣ ግን የሚያስጠላኝ መልክ አላት። ትንሽ ከተማ በመሆኗ እፍን ታደርጋለች፣ ጠባ ታስጨንቃለች። ከመጥበቧና ከማፈኗ የተነሳ ልብ ሊፈነዳ ይደርሳል። መደበቂያ የላትም። እንደ አዲስ አበባ ወደ አንድ መንደር ጎዳ ብሎ መጥፋት ወይንም መሰወር አይቻልም። ታፍኖ ላለመፈንዳት ከአስመራ ወጣ ወይንም ወደ ምጽዋ ወረድ ማለት ያስፈልጋል። ቀይ ባህር አለ። የባህሩ ሞገድ ተነስቶ እንደ ዘንግ ቆሞ ተመልሶ ሲወድቅ ማየት ልብን ያነሆልላል። የላብ አድማስስ ያሰፋል። ባህር ሕይወት ነው። የኢትዮጵያ ሕይወት ቀይ ባህር የሕይወት በር በእፎይታ ያስተነፍሳል። ፀሐይዋ ከደመና ግላጭ ውስጥ ብቅ ብላ አይናፋር ሰሜናዊት ሹሩቤ ሙሽራ መስራት ትታያለች። ቀኑ ይበርዳል። ቁር ሐማሴን ይነፍስ ነበር። የዘንባባ ዛፎቹ በሰላም መዝሙር የሚያረግዱ ይመስላሉ። እንዲህ እያሉ የአንድ እናት ልጆች በዓላማ ተለያይተው፣ በአመለካከት ተሳስተው፣ ተጣልተው፣ አስታራቂ ጠፍቶ፣ የእብድ ገላጋይ በዝቶ ከኮረብታዎቹ ወርደ ወደ ጠባቢቱ ውብ ከተማ ገባን። ሰንበል ጉዳፋይ፣ ትንሹና ትልቁ ገጀረት፣ ማይ ወላጮ፣ ቴራ ቬሎሽ፣ ማይ ጭሁት፣ አዲስ ዓለም፣ ገዛ ባንዳ፣ ዕዳጋ አርቲ፣ ዕዳጋ ሐሙስ፣ ገዛ ብርሃኑ፣ ገዛ አባሻውል፣ ማይ ተመናይ፣ አንዱም ሰፈር አልቀረንም። አካለልን በቲቪ ካሜራ። የአስመራ መንገዶችና ሕንፃዎች በኢትዮጵያ ሰንደቅ ዓላማ፣ በቀይ ጨርቆች፣ በአብዮታዊ መፈክሮችና ፖስተሮች፣ በቀስቶችና ልዩ ልዩ ቀለም ባላቸው መብራቶች አጊጠው አሸብርቀዋል። ዘንባባዎቹ በመብራት ነደዋል። ከተማይቱ በእርግጥ ነዳለች፣ አብርታለች፣ ጦፋለች። ለታላቅ በዓል የተዘጋጀች መስላለች። ወደ ጫጉላ ቤት ልትሄድ የደረሰች የተዋበች የታደመች ውብ ሰሜናዊት ቆንጆ አይናማ ሹሩቤ የአዲስ አበባ አርቲስቶች፣ ደራሲያን፣ ታሪክ ጸሐፊዎች፣ ጋዜጠኞች፣ መሐንዲሶች፣ የኢኮኖሚ ሊቃውንት ኮብልስቶን ብሔራዊ ጎዳና ሆ ብለው የወረሩ ይመስላሉ። ገና ከፋብሪካ የወጡ ቀይ፣ አረንጓዴ፣ ቢጫ ላዳዎች፣ ላንድሮቨሮች በወታደሮች የታጀቡ ሰላማዊና ወታደራዊ ባለሥልጣኖችን ይዘው እንደ ሸማኔ መወርወሪያ ያለማቋረጥ ወዲና ወዲያ ሽው ሽው ይላሉ። በከተማይቱ ጎዳናዎች ነዋሪው ሕዝቡ በየደረጃ በየቡና ቤት በየሱቅ ቤት በር ላይ ቆሞ ተገርሞ ዝም ብሎ ይመለከታል። ምናልባትም በልቡ እንታይ መጽዮ እንታይ እዩ እዚህ ግርግር ሽብድብድ የሚል ይመስላል አስተያየቱ።